Happy Kids! Yeah, Krishna. Amahatalo, Dura, Dura, Dura. Alam hulun gayat. Dura, Dura, Dura. በመጀመሪያ በድሮ ጊዜ ገና በመጀመሪያ እግዚአብሔር ዓለማችንን ፈጠረ። ፀሐይን ቀን እንድታበራ ሰራት፣ ሌሊትን ደግሞ ጨረቃና ከዋክብትን ፈጠረ። ሰማይና ምድርን ባህርን ፈጠረ። ወፎች በሰማይ እንዲበሩ፣ አሳ በባህር ውስጥ እንዲዋኝና እንስሳቶች ደግሞ በመሬት ላይ እንዲሆኑ ፈጠራቸው። እግዚአብሔር የፈጠራቸውን ሁሉ ተመለከተና በጣም ደስ አለው። ዓለም ለሰዎች ዝግጁ ሆነች። ስለዚህ እግዚአብሔር አንድ ወንድና አንድ ሴት ፈጠረ። እነርሱ አዳምና ሔዋን ናቸው። ልጆችዬ መጽሐፍ ቅዱስ ደስ አይልም? የመጽሐፍ ቅዱስ ቃላቶች ደስ አይሉም? ልጆችዬ መጽሐፍ ቅዱስ ታነባላችሁ? ይሄ ለልጆች የተዘጋጀ መጽሐፍ ቅዱስ ነው። ልጆችዬ መጽሐፍ ቅዱስ በጣም ነው ደስ የሚለው። ለምን አትሉ? የእግዚአብሔር ቃል ስለሆነ። ልጆችዬ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እግዚአብሔር በመጽሐፍ ቅዱስ ውስጥ እንደሚናገረን፣ እንደሚያስተምረን፣ እንደሚመክረን፣ እንደሚባርከን ታውቃላችሁ። መጽሐፍ ቅዱስ ስታነቡ አይምሯችሁ ይባረካል። ጎበዝ ልጆች ትሆናላችሁ። እግዚአብሔር የሰራቸውን ድንቅ ነገሮች፣ እግዚአብሔር የሰራቸውን ታምራቶች፣ እግዚአብሔር ለኛ ያሳየንን ፍቅር ደግሞ የምታዩበት መጽሐፍ ነው። መጽሐፍ ቅዱስ በጣም ክቡር ነው። ምንድነው የሚባለው ራሱ? መጽሐፍ ቅዱስ። ልጆችዬ እኔ መጽሐፍ ቅዱስ በጣም ነው የምወደው። እናንተም ትወዳላችሁ? ጎበዞች ልጆችዬ መጽሐፍ ቅዱስ ውደዱ። እሺ ቀለል የሆኑ መጽሐፍ ቅዱሶችን፣ ለእናንተ የተዘጋጁ መጽሐፍ ቅዱሶችን አንብቡ እሺ ልጆችዬ። እንዲሁም ደግሞ በሃፒ ኪድስ ቻናል ላይ የመጽሐፍ ቅዱስ ታሪኮች የምታገኙበት በቪዲዮ በፊልም የምታዩበት ስላለ እሱን ገብታችሁ ተመልከቱ። የዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እሺ አሁን እንጸልይ። እሺ ልጆችዬ ለመጸለይ ምንድነው የምናደርገው? ሁሌ እጃችንን እንዘረጋለን። እኔ የምለውን ትላላችሁ። ኢየሱስ አለቴ ነው፣ ባለቱ ላይ ቤቴን ሰራለሁ፣ በሬ እዘጋለሁ፣ መስኮቶቼን እቆልፋለሁ፣ ጸልያለሁ። እግዚአብሔር ሆይ አመሰግናለሁ፣ ይህን ቀን ስለሰጠኸኝ አመሰግናለሁ። ለቅዱስ ቃል ፍቅር ስጠኝ፣ ጸሎትን አስተምረኝ፣ ባርከኝ፣ በኢየሱስ ስም አሜን። ጎበዝ ልጆች፣ ጎበዝ ልጆች አብረን ጸልየናል ከኔ ጋር። በጣም ጎበዝ ልጆች። ልጆችዬ የመጽሐፍ ቅዱስ ታሪክ ትወዳላችሁ አይደል? ልጆችዬ በጣም በጣም ደስ የሚል መዝሙር ዘምረን እንመለሳለን። ወደ መዝሙሩ እግዚአብሔር ሰማይንና ምድርን ሰራ፣ ሰማይና ምድርን በቃሉ ፈጠረ። ባዶ ነበረች ምድርም ምንም አልነበረባትም፣ ጨለማም በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። በሁለተኛው ቀን ውሃን ከፈለ፣ ሰማይ ላይ ያለ ይሁን አለ ሆነ። በሶስተኛው ቀን ዛፎችና ቡቃያ ውብ አበቦችን ሰራ፣ ይሁን አለ ሆነ። በአራተኛው ቀን ፀሐይንና ጨረቃ ከዋክብትና ብርሃናት ይሁን አለ ሆነ። በአምስተኛው ቀን ዓሣዎች በባህር ውስጥ፣ ወፎች በሰማይ ላይ ይሁን አለ ሆነ። በስድስተኛ ቀን እንስሳቶችንና እኛ
በሰባተኛው ቀን ሁሉ መልካም እንደሆነ ከስራው ማረፈ። የኛ አባት የፍጥረት አባት ነው። ደስ አይልም ልጆችዬ? መዝሙሩን ወደዳችሁት አይደለ? እኔ በጣም ነው የምወደው ልጆችዬ፣ በጣም ደስ ይላል። ልጆችዬ ጥያቄ ጠይቃችኋለሁ ብያለሁ አይደለ? እነዚህን ጥያቄዎች ከ10 ስንት እንዳገኛችሁ ትነግሩኛላችሁ። አሁን ጥያቄ አንድ እግዚአብሔር ብርሃንን በስንተኛው ቀን ፈጠረ? ኤ ቀን 2፣ ቢ ቀን 1፣ ሲ ቀን 4። መልሱ ቀን 1። ጥያቄ 2 እግዚአብሔር ዛፎችንና ቡቃያን በስንተኛው ቀን ፈጠረ? ኤ ቀን 3፣ ቢ ቀን 6፣ ሲ ቀን 4። መልሱ ቀን 3። ጥያቄ ቁጥር 3 እግዚአብሔር በቀን 5 ምን ፈጠረ? ኤ አሳና ወፍ፣ ቢ እንስሳት፣ ሲ አዳምና ሔዋን። መልሱ አሳና ወፍ። ጥያቄ 4 እግዚአብሔር በስንተኛው ቀን ሰውን ፈጠረ? ኤ ቀን 7፣ ቢ ቀን 5፣ ሲ ቀን 6። መልሱ ቀን 6። ጥያቄ ቁጥር 5 እግዚአብሔር ዓለምን ሲፈጥር የመጀመሪያው ቃል ምን ነበር? ኤ ብርሃን ይሁን፣ ቢ ሰማይና ምድር፣ ሲ መልካም ነው። መልሱ ብርሃን ይሁን። ጎበዝ ልጆችዬ፣ ከ10 ስንት አገኛችሁ? 8፣ 9፣ 10። ስንት አገኛችሁ? ከ10 10። በጣም ጎበዝ ልጆች፣ እናንተ በጣም ታነባላችሁ ማለት ነው። ከ10 10 ካገኛችሁ በጣም ጎበዝ። እስቲ ለራሳችሁ በደንብ አጨብጭቡ። በጣም ጎበዝ ልጆችዬ፣ ከ10 10 በጣም ጎበዝ። ስለዚህ መጽሐፍ ቅዱስ ጥያቄ ሁሉ ጊዜ ጠይቃችኋለሁ። መጨረሻ ላይ ከተማርን በኋላ አንዳንድ የመጽሐፍ ቅዱስ ጥያቄዎች ጠይቃችኋለሁ። ዝግጁ ናችሁ አይደል? ሁሉ ጊዜ ጎበዞች። መጀመሪያ ላይ ግን ዛሬ ያልነገርኳችሁ ነገር መጨረሻ ነግራችኋለሁ ብዬ ነው። በሳምንት ብርሃናችሁን ለዓለም ሁሉ አበርታችኋል። በጣም ጎበዞች። በዚህ ሳምንት ደግሞ የመጽሐፍ ቅዱስ የተማራችሁትን ለሰዎች በማጋራት ለሰዎች ሼር በማድረግ የተማራችሁትን እየነገራችሁ ሳምንታችሁን አሳልፉ። እኔ በጣም ወዳችኋለሁ። የሚቀጥለው ሳምንት እንገናኝ። ይሄ ቪዲዮ ከማለቁ በፊት ግን እዚች ጋር ሰብስክራይብ የምትል በተን አለች። ሁላችሁም አንድ ጊዜ እሷን ሄደን እንጫናታለን። ግን አንድ ጊዜ ከተጫናችሁ በኋላ በቃ እሺ፣ እስካሁን ድረስ ያደረጋችሁ ካላችሁ አንዴ ብቻ ነው የምትጫኑት። ምናልባት ሰብስክራይብ ያላደረጋችሁ ቀይ ሆና ከሆነ እዩት። ቀይ ከሆነች ሰብስክራይብ አላደረጋችሁም ማለት ነው። ነጭ ከሆነ ግን ሰብስክራይብ አድርጋችኋል፣ የኛ ቤተሰብ ሆናችኋል ማለት ነው። ወዳችኋለሁ ልጆችዬ። የደወል ምልክቷን ደግሞ እንዳትረሱ፣ ምክንያቱም ቪዲዮ ስንለቅ ሮጦ አንደኛ እናንተ ጋር ነው የሚደርሳችሁ። እሺ፣ በሚቀጥለው ሳምንት እንገናኝ። መልካም ሳምንት። ባይ